ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርቱ እንሂድ። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እጅግ አስፈላጊ የሆነ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከሰዎች ጋር እንዴት በቀላሉ ኮሙኒኬት ማድረግ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻ ማየት እንዳትረሱ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሸር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። እኛንም አብራቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር ምን አለ ጥያቄዎች አሉ። ከዛ ደግሞ ምን ብለን መመለስ እንደምንችል ደግሞ እያንዳንዱ እናያለን ማለት ነው። ስለዚህ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንግዲህ እዚህ ጋር እንዴት እናንብበው? መጀመሪያ ኤን እንደ አ ማንበብ ነው። አርኤን ር ብለን ማንበብ አር ዋይ ኦዩን ዩ ኤፍ አይን ፋይ ኤንኤን ን ፋይን አር ዩ ፋይን ምን ማለት ነው? ደህና ነሽ ወይም ደህና ነህ አለ የሆነ ሰው ደህና ነህ ወይም ደህና ነሽ ለማለት አር ዩ ፋይን። አር ዩ ስንል አንተ ወይም አንቺ፣ አር እዚህ ጋር ቀደመች ጥያቄ እንደሆነ ግልጽ ነው ማለት ነው። ለጥያቄ ነው። አር ዩ ካለ አንተ እያለ ነው። ፋይን ማለት ደግሞ ምንድነው? ደህና ማለት ነው። ደህና። ስለዚህ አር ዩ ፋይን ደህና ነህ ወይም ደህና ነሽ። ከዛ መልሳችን ምን ይሆናል? አይ ኤምን አም ብለን ነው የምናነበው። አይ አም ለማለት ነው። አም። ከዛስ ኦን እንደ ኦ፣ ኬ ኤ ዋይን ኬ ብለን ነው የምናነበው በአንድም ኬ። ስለዚህ አም ኦኬ። አም ኦኬ ምን ማለት ነው? ደህና ነኝ ደህና ነኝ። አም ኦኬ ስንል ደህና ነኝ አልን ማለት ነው። ኦኬ ማለት ደህና እንደ ማለት ነው። እዚህ ጋር ማለት ነው። አም ፋይን ማለት ትችላላችሁ። እዚህ ጋር ጅን ፋይኗን አውርዳችሁ እዚህ ጋር አም ፋይን ማለት ትችላላችሁ ማለት አም ኦኬ የሚለው ቦታ ላይ። ስለዚህ አም ኦኬ ማለትም ይቻላል። ደህና ነኝ አልን ማለት ነው። ከዛስ እዚህ ጋር አይን አይን እንደምናነባል ሁለት አናባቢ ነው። አይን እንደ አይ ነው የምናነባት አይደለ? ሁለት አናባቢ ከሆነ አይ ረዘም ያለ ድምጽ ይኖራታል። እንደ ኢ ሳይሆን እንደ አይ ትነበባለች። ስለዚህ ኤን አይን ናይ ብለን ማንበብ። ሲ ኤን ደግሞ ናይስ ናይስ። ከዛስ ዲኤን ዴ፣ ዋይን ይ ዴ ዴ፣ ናይስ ዴ። አር አይን በአንድ ላይ ራይ። ከዛ ጅና ኤች ሲመጡ አታንቧቸው እያቸዋለሁ። ጅና ኤች ከመጡ ሳይለንት ናቸው። ስለዚህ አር አይን ራይ ብለን አልበብን። ቲን ት ብለን ማንበብ ራይት ራይት። ናይስ ዳይ ራይት ምንድነው? ጥያቄ ነው። ይህም ናይስ ዳይ ራይት ቆንጆ ቀን ነው አይደል? ቆንጆ ቀን ነው አይደል ለማለት ነው የምንጠቀመው። ናይስ ማለት ጥሩ፣ አሪፍ፣ ደስ የሚል ቆንጆ። ዴይ ማለት ቀን ማለት ነው። ራይት ማለት ደግሞ ትክክል ማለት ነው። ትክክል። ስለዚህ ወደ ጥያቄ ስናመጣው ናይስ ዴይ ራይት ቆንጆ ቀን ነው አይደል ላለን ማለት ነው። ቆንጆ ቀን ነው አይደል? አዎ። ወደዚህኛው እንሂድ። ከዛ መልሳችን የዚህኛው መልስ ማለት ነው። ዋይን እንደ የ ማንበብ፣ ኤስን እንደ ስ የስ የስ፣ ኤን አይን ናይ፣ ሲ ኤን ስ ናይስ የስ ናይስ። ያ ስለዚህ የስ ናይስ አዎ ጥሩ ነው፣ አዎ ጥሩ ነው ብለን መመለስ ወይም የስ ናይስ ዳይ ብለን መመለስ እንችላለን። ስለዚህ የስ ናይስ ካልን በቂ ነው። ስለዚህ አዎ ጥሩ ነው ብለን መለስን ማለት ነው። ናይስ ማለት ጥሩ፣ አሪፍ፣ ደስ የሚል ማለት ነው። የስ አዎ። ኦኬ ወደዚህኛው እንሂድ። አሁንም ኤስ ኢን እንደምናንብበው እንደ ሲ ሲ፣ ሁለቱንም ኢ የሚል ድምጽ ያለው ሲ ብለን ማንበብ። ዋይ ኦዩን ዩ ብለን ማንበብ። ኤልኤን እንደ ሌይ ማንበብ። ቲኤን እንደ ተ፣ አርን እንደ ሌደር ሌደር። ሲዩ ሌደር ሲዩ ሌደር ምን ማለት ነው? በኋላ እንገናኝ፣ በኋላ እንገናኛለን ሲል ሲዩ ሌደር እንላለን ማለት ነው። ሲዩ ስንል መገናኘት ነው። ሲ ማለት ቀጥታ ትርጉም ማየት ማለት ነው፣ ማየት። ስለዚህ ግን እዚህ ጋር ምን ብላችሁ መረዳት አለባችሁ? ሲዩ ስትሉ እንገናኛለን እያልን ነው። ወይም ሚትዩ ማለት ትችላላችሁ። ግን እዚህ ጋር ሲዩ ስንል መገናኘት እንደሚሆን የሚገልጸው ማለት ነው። ሌደር ማለት ደግሞ በኋላ ማለት ነው። በኋላ ማለት ነው። ስለዚህ ሲዩ ሌደር በኋላ እንገናኛለን። የሆነ ሰው እንደዚህ ብሎ ጠየቀን ማለት ነው። ከዛ እኛ ምን ብለን እንመለስ እንችላለን? አሁንም ሲ ዋይ ኦዩን ዩ ብለን ማንበብ። ሲ ዩ ምን ማለት ነው? እሺ እንገናኝ። እዚህ ጋር ኦኬ ማለት ትችላላችሁ። ኦኬ እሺ፣ ሲ ዩ እሺ እንገናኝ ብለን መመለስ እንችላለን ማለት ነው። በኋላ እንገናኝ ሲለን እሺ እንገናኝ ብለን ሲ ዩ እንላለን ማለት ነው። ከዛስ ዳብሊው ኤች ኤ እንደምን ማንበብ ነው? እንደ ዋ፣ ቲንት፣ ኤሰንስ፣ ዋትስ ኤን ኤን ኒ፣ ዳብሊው ው ኒው፣ ዋትስ ኒው
ዋትስ ኒው ምን ማለት ነው? ምን አዲስ አለ ስንል ዋትስ ኒው እና ዋትስ ማለት ምንድን ነው? ምን ኒው ማለት ደግሞ አዲስ ማለት ነው። ስለዚህ ዋትስ ኒው ካልን ምን አዲስ አለ፣ ምን አዲስ እያለ ነው ማለት ነው። ከዛ መልሳችን ምን ሊሆን ይችላል? ኤንኦን እንደ ነ፣ ቲኤችአይ እንደ ቲ፣ ኤንን እንደ ን፣ ጅን እንደ ግ፣ ናቲንግ፣ ኤንኢን ኔ፣ ዳብሊውን ው። ነቲንግ ኒው ምን ማለት ነው? ምንም አዲስ የለም፣ ምንም አዲስ። ነቲንግ ስንል ምንም እያለ ነው። ኒው ማለት ደግሞ አዲስ። ስለዚህ ምንም አዲስ የለም ለማለት ነቲንግ ኒው እንላለን ማለት ነው። ያ ወደ ቀጣይ እንሂድ። ምን ይላል? ጂኦን እንደ ማንበብ ነው፣ እንደ ጎ ማንበብ። ኤንኦን እንደ ኖ ሳይሆን እንደ ና ይቅርታ። ኤንኦን እንደ ና፣ ዳብሊው ው። ናው ጎ ናው ስንል ማለታችን ነው አሁን ሂድ አለን የሆነ ሰው ማለት ነው። አሁን ሂድ አለን። ከዛ እኛ ምን ብለን መመለስ እንችላለን? ኦኬ ጂኦን እንደ ኦ ማንበብ፣ ኬኤን እንደ ኬ፣ ዋይ እንደ ኦኬ አለን ማለት ነው። አይ ዳብሊው አይን እንደ ዊ፣ ሁለቱንም ኤል እንደ ል፣ ዊል። ጂኦን እንደ ጎ። ኦኬ አይ ዊል ጎ ምን ማለት ነው? እሺ እሄዳለሁ። ስለዚህ ኦኬ እሺ፣ አይ ዊል ስንል ደግሞ ገና ለወደፊት ማለት ነው። ለወደፊት። ጎ ማለት ደግሞ መሄድ። እዚህ ጋር ግን ኦኬ የምትለዋን እቺ ዋይን አጥፋት ማለት ነው። ኦኬ የምትለዋ እኛው ኦኬ መሆን አለባት። እቺ ደህና ነኝ ለማለት ነው የምንጠቀመው በብዛት። ስለዚህ ኦኬ የምትለዋን ምን ማድረጓት ማለት ነው? እሺ የምትለዋን ኦኬ ዋይ የለችም ማለት ነው። ስለዚህ ኦኬ አይ ዊል ጎ ምን ማለት ነው? እሺ እሄዳለሁ ብለን መለስን ማለት ነው። እንግዲህ ኦኬ እሺ አለን። አይ ማለት እኔ ማለት ነው። ዊል ማለት ደግሞ ገና ለወደፊት ነው እያችኋለሁ። ጎ ማለት ደግሞ መሄድ። ስለዚህ ገና ለወደፊት እሄዳለሁ ስትሉ ዊል ትጠቀማላችሁ። ስለዚህ አይ ዊል ጎ ለወደፊት ለምትሰሩት ነገር አይ ዊል ብላችሁ የምትሰሩት ነገር እዚህ ጋር የምትጽፉት ማለት ነው። ጎ ማለት መሄድ ነው። ስለዚህ አይ ዊል ጎ ስንል እሄዳለሁ እያለን ነው ማለት ነው። እሺ እሄዳለሁ። ከዛስ አሁን ሜኖ ሰው ሲኦን እንደ ካ ማንበብ፣ ኤምኤን ም፣ አይኤንን ኢን ብለን ማንበብ። ካም ኢን ምን ማለት ነው? ግባ ወይም ግቢ ያለን የሆነ ሰው። ካም ማለት መምጣት ነው ትክክለኛ ትርጉም። ካሚን ከሆነ ደግሞ ኢን ማለት ውስጥ እንደማለት። ስለዚህ ካሚን ካለ የሆነ ሰው ግባ ወይም ግቢ እያለን ነው ማለት ነው። ስለዚህ እኛ ምን ብለን መግባት አለብን? ቲኤችኤን እንደ ታ፣ ኤንን እንደ ን፣ ኬን እንደ ክ፣ ኤስ እንደ ሰ። ታንክስ ምን ማለት ነው? አመሰግናለሁ ብለን መለስን ማለት ነው። ከዛስ አሁን የሚሆነው ሰው ኤስ አይን ሲ፣ ቲን ት፣ ሲት፣ ኤችኤን እንደ ሂ፣ አርኤን እንደ ር፣ ሲት ሂር አለን የሆነ ሰው ማለት ነው። ስለዚህ ምን ማለት ነው? እዚህ ተቀመጥ ወይም እዚህ ተቀመጭ። ሲት ማለት ምንድን ነው? መቀመጥ። ሂር ማለት ደግሞ እዚህ። ስለዚህ ሲት ሂር ሲል እዚህ ተቀመጥ ወይም ተቀመጭ ማለት ይሆናል። ስለዚህ ምን ብለን መመለስ እንችላለን? ኤ እንደ ኦ ነው ምናነባት እዚህ ጋር። ኤን እንደ ኦ፣ ኤልን እንደ ል፣ ከዛስ አር አይን እንደ ራይ። ጂና ኤች ሲመጡ አይነበቡም ብያቸዋለሁ። በአንዴ ከመጡ ሳይለንት አድርጓችሁ እለፉ። ስለዚህ ቲን እንደ ትማንበብ። ኦልራይት ምን ማለት ነው? እሺ አልን ማለት ነው። እሺ ብለን መለስን ማለት ነው ተቀመጥ ስንባል። ከዛስ እዚህ ጋርስ ኤልኦን እንደ ሉ ማንበብ፣ ኬን እንደ ክ፣ ሉክ ኤቲን አት ብለን ማንበብ፣ ኤምኤን ሚ ብለን ማንበብ። ሉክ አት ሚ ምን ማለት ነው? እኔን ተመልከተኝ ወይም ተመልከችኝ ለማለት ሉክ አት ሚ እንላለን ማለት ነው። እንግዲህ ሉክ ማለት መመልከት ማየት ነው። አት ሚ ማለት እኔን ማለት ነው። ስለዚህ ሉክ አት ሚ ካልን እኔን ተመልከት ወይም ተመልከች። ከዛ መልሳችሁ ምን ሊሆን ይችላል? አይ ኤስ ኢን ሲ ብለን ማንበብ። አይ ሲ ማለት ምንድን ነው? አያለሁ። ሲ ማለት ማየት ስለሆነ ስለዚህ አይ ሲ ካልን አያለሁ እያለን ነው ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁ ማዳበር ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ። ፕራክቲስ ያስፈልጋል። በዚህ መልኩ እናንተም እየጻፋችሁ ከሰዎች ጋር እንደዚህ በትንሹ ትጀምራላችሁ። ቀስ በቀስ እያደረጋችሁ የራሳችሁን ክህሎት ማዳበር ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ